ሰላም እንደምሰንብታችኋል የነጻ መረጃ ዩቲዩብ ቻናል ቤተሰቦች ዛሬም በሌላ የምግብ አሰራር ተገናኝተናል። ዛሬም ሰራላችሁ ያው ሁላችንም እናቃለን የድንች አልጫ ወጥ እንዴት እንደምንሰራ ነው ማጋራችሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ፣ ላይክ አድርጉ። የተሰማችሁ ሐሳብ አስተያየት ካለ በአሰራሩ ላይ ደግሞ ኮሜንት ላይ ያሰፈራችሁልኝ ልንማማርበት እንችላለን በሐሳባችሁ። ስለዚህ መጀመሪያ ቀደም ሲል እንደተመለከታችሁት የድንች አልጫችንን ለመስራት መጀመሪያ ላይ የምንጠቀመው ግብአት የሚሆነው ካሮት ነው። ካሮቱን ባያችሁት መልኩ ዘይቱን በመጥበሻው ላይ ጋል አድርጌ ጠበስኩት። በደንብ ከጠበስ ነው በኋላ የሆነ መጥበስ ስላችሁ ወደ ብራውን መሄድ የለበትም። በኋላ ላይ በደንብ ስለሚበስል ትንሽ ብቻ በሰል ነገር ሲልልን ዘይቱን ካሮቱን ለመጥበስ በዛ ስላረግ ነው እንቀንስና ከዛም በኋላ ወደ መስራት ተመልሰን እንሄዳለን ማለት ነው። አሁንም ካሮታችንን በሚገባ በሰል እናደርገዋለን። ከዛም በኋላ ሽንኩርት ነው የጨመርኩት። ሽንኩርቱን ማስቀደም አልፈለኩም፣ እኔ ትንሽ ቀድሞ እንዳይበስልብኝ ስለፈለኩኝ ካሮቱን ያስቀደምኩት። እናንተ ደግሞ ሽንኩርቱን ማስቀደም ትችላላችሁ። እኔ ካሮቴን አስቀድሜ ከዛም በኋላ ሽንኩርቱን ወደ ማብሰል ነው የገባሁት። ሽንኩርታችን የበሰለ ሲመጣ እዚህ ጋር እርድን የጨመርኩት። እርዳችንን ከዛ በሚገባው አደባልቀን እያበሰልን ከመጣን በኋላ ደግሞ ተለቅ ተደርጎ የተከተፈ ቲማቲም እንጠቀማለን። አድቅቄ መጨመር አልፈልኩም እኔ ያው ስለሚበስል በእሳት በኋላ ድንቹንም ስንጨምር ከዚሁም ጋር ትንሽ እየበሰለ ስለሚሄድ በራሱ ቲማቲሙን ከፍ አድርጌ ነው የከተፍኩት። እሱን ጨምረን ቲማቲማችን በደንብ ከበሰለልን በኋላ ነጭ ሽንኩርት ፍሬሽ ነው እዛው ክትፍ አድርጌ መጨምረው። ሌላ ነገርም ስሰራ እኔ እንደዚህ ነው የሚመቸኝ። ነጭ ሽንኩርት ብዙ ማቆይቶ መጠቀም አልወድም፣ እዛው ፍሬሹን ስጠቀመው ደስ ይለኛል። ስለዚህ እዛችሁ ክትፍ ያረኳትን ነጭ ሽንኩርት ጨምሬ እሱን ድብልቅልቅ አድርጌ ትንሽ ጠበስ እናደርገዋለን። እዚህ ጋር ድንቼን ስጨምር ቪዲዮ የተቀረጸ መስሎኝ ነበረ። ኤዲት ላደረገው ሳመጣ ግን የለም አልተቀረጸም። ስለዚህ ድንቹን ስጨምር ላሳያችሁ አልቻልኩም። ግን ድንቹን ጨምሬ አደባልቄ ክድንን ያደረኩት። ከዛም በኋላ እንደምትመለከቱት እንግዲህ ከድነን በእንፋሎት ድንቹ እንዲበስል እድል እየሰጠ ነው። እያማሰልን እያየን ቂጡ እንዳይዝብን እየተከታተልን ክድን ክፍት እያደረግን በእንፋሎት እያገለባበጥን እናበስለዋለን። እናንተ በዚህ አጋጣሚ እንዴት ነው ድንች አልጫ መስሩት? የእናንተ ማሰራር ካለ አጋሩኛ። የታወቀ ኢትዮጵያ ምግብ ስለሆነ የእያንዳንዳችን አሰራር ሊለይ ይችላል፣ ወይ እንደዚህ መስሩም ልትኖሩ ትችላላችሁ። እኔ ግን አንድም ለማያውቅም ሰው ሊሆን ለማጋራት ያክል ነው ቪዲዮውን ያዘጋጀውላችሁ። ከዛም በኋላ ያልጫ ቅመም ነው የጨመርኩት። ሁሉንም ነገር ስለያዘ ውስጡ እሱን አንዴ አሁን ላይ ጭምር አድርጌው ከዛም በኋላ እናደባልቀዋለን። እሱን ድብልቅ አድርገን አሁንም በየመሃሉ ክድን እያደረግን በእንፋሎት ድንቻችን እንዲበስል እናደርገዋለን። ስለዚህ ድንቻችን እየከደን ካበሰልን በኋላ ወደ መጨረሻ ወደ መከለሱ ነው የምንሄደው። ውሃ በምንፈልገው መጠን፣ መረቅ በጣም ያለው ድንች የምትፈልጉ ከሆነ እኔ ከጨመርኩት የውሃ መጠን በላይ ከፍ አድርጋችሁ መጨመር ትችላላችሁ። እኔ በጣም ብዙ መረቅ ያለው ድንች ወጥ በአይነት ላይ ስጠቀመው አልፈልግም፣ አልመርጠውም። ለዛ ውሃውን ድንቹን እንዲያበስልልኝ ብቻ ነው የጨመርኩት እንጂ የሆነ መረቅ የሚኖረው አይነት የድንች ወጥ አይደለም እየሰራሁት። ስለዚህ ውሃችንን በየመጠናችን በምንፈልገው መጠን መጨመር እንችላለን። እኔም በምታዩት የመጠን ልክ ጨምሬ አሁንም ድስታችንን ክድን እያደረግን እናበስላለን። እንዴት ነው? ለቻናሌ አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረግ አትርሱ። እንግዲህ እኔ በእናቶች ጤና የተመለከተ መረጃ ነው ሰጣችሁ የምታቁኝ። አሁን ደግሞ እስቲ ልሞክረው ብዬ በሙያ መጥቻለሁኝ። አበረታቱኝ። ብዙ እይታ እንዳለው ቻናሉ ብዙ ሰብስክራይበር የለውም። ስለዚህ ብዙ አመቱ ነው ከተከፈተም እንደምታውቁት የምትከታተሉኝ ያላችሁ በመረጃ። እናንተ አሁንም ቢሆን ሰብስክራይብ አድርጉልኝ፣ ለሌሎች አጋሩልኝ። ያንን እንዳትረሱ በአክብሮት ጠይቃችኋለሁ። እንደውም እስቲ 100,000 አስገቡኝ፣ ደስ ይበለኝ። የረዳዋችሁ አይደል እናቶች፣ በተለይ በመረጃዎች የተጠቀማላችሁና
መረጃዎቹም ተጠናክረው እንዲቀጥሉ እኔም በርትቼ እንድሰራ 100,000 አስገቡኝና እስቲ አስደስቱኝ። ስለዚህ የ100,000 ቻሌንጅ በቅርቡ እንጀምራለን። ወደ ሙያው ስመለስ ድንቹን እንደበሰለና እንዳልበሰለ ነው እያረጋገጥኩ ያለሁት። ስለዚህ ድንቻችን በስሏል። ከዚህ በኋላ የሚቀረን የተወሰነ ነገር ብቻ ነው የሚሆነው። በዚህ መልኩ እየደረሰልን ነው የሚገኘው። ከዛም በኋላ እዚህ ጋር ጨው መረሳት የለበትም። ያው ዋናው ነገር ጨው ነው። ጨው ጨመርኩኝ እና ከዛም በኋላ እሱን ካደበላለቅን በኋላ መጨረሻ ላይ ቁንዶ በርበሬ እንጨምራለን። ቁንዶ በርበሬያችንን መጨረሻ ብንጨምረው ነው የተሻለ የሚሆነው፣ ብዙም አብረን ባናበስለው። ስለዚህ ልናወጣው አካባቢ እንዳያችሁት አሁን ውሃችን ምጥጥ እያለ ነው። የሆነ ደረቅም አይደለም መረቅም ብዙ የለውም፣ መካከለኛ መጠን ላይ ነው ያለው። ስለዚህ እንዲመጣልኝ ነበር ነው የፈለኩት። እንዳያችሁት ቁንዶ በርበሬውን መጨረሻ ላይ ጨምረን በሚገባ እናደባልቀዋለን። ከተደበላለቀልን በኋላ ቃሪያ ወደ መጨመር ነው መጨረሻ ላይ የምንሄደው። ቃሪያችንን ደብለቅ አድርገን ካዋሃድን በኋላ ቶሎ እሳታችንን እናጠፋለን፣ ቃሪያው እንዳይበስል። ስለዚህ ጨርሰናል። በዚህ መልኩ ሰርቻለሁ ድንች አልጫዬን። እንደወደዳችሁ ተስፋ አደርጋለሁ። ለሌሎች አጋሩልኝ፣ ላይክ አድርጉ፣ ቻናሌን ሰብስክራይብ ማድረግ አትርሱ። ቀጣይ በሌላ ቪዲዮ እንገናኛለን። ቸር ሰንብቱ። ወዳችኋለሁ። ቻው።